ሰላም ለእናንተ ይሁን የተማሪ ቤት ወዳጆች እንደምንቆያችሁ። ለዛሬም የስድስተኛ ክፍል ሳይንስ ምዕራፍ 2 ክፍል 3ን ይዤላችሁ ቀርብ ያለው አጠር ያለች ቪዲዮ አጠር ያሉ መሰረታዊ የሚባሉ ነጥቦችን ያዘኑት እንዲሁም በቀላል አቀራረብ አዘጋጅቼላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ በማድረግ ጀምሩ። እኔ በቀጥታ ወደ ቪዲዮ አልፋለሁ። እንግዲህ ለዛሬ ያዘጋጀውላችሁ የዛሬ መሰረታዊ ሐሳብ እዚህ ሁለቱ ነጥቦች ላይ ያተኩራል። ጉርምስናና ኮረዳነት የሚል ነጥብ ነው። ስለዚህ እነዚህ ምንድናቸው፣ ባህሪያቶቹ ምንድናቸው የሚሉትን መሰረታዊ ነጥቦች እንዲሁም በዋናነት የሚኒስትሪ ላይ የሚጠየቁትን ነጥቦች የያዘ ነው። እናንተ ለፈተና ዝግጁ እንድትሆኑ እነዚህን አጠር ያሉ ኖቶችን በደንብ ተዘጋጅታችሁ ለፈተና እንድትገቡ መክራለሁ። ኦኬ፣ ስለዚህ በቀጥታ ወደ ሐሳቡ አለፍኩኝ። እንግዲህ ጉርምስናና ኮረዳነት ይለናል። ጉርምስና ለወንድ፣ ኮረዳነት ለሴት። ምን ይለናል? ጉርምስናና ኮረዳነት ማለት በተወሰነ የዕድሜ ክልል ውስጥ በወንዶችና በሴቶች ላይ የሚከሰት ተፈጥሯዊ የአካል እና የባህሪ ለውጥ ነው አለን። እንግዲህ እዚህ ላይ የምንረዳው ምንድን ነው? ጉርምስና ስንል በመሰረታዊነት በወንዶች ላይ የሚከሰት ለውጥ ነው። ኮረዳነት ስንል ደግሞ በሴቶች ላይ የሚከሰት ነው ማለት። ስለዚህ ጎረምሳ የሚባለው ለወንድ ነው፣ ኮረዳ የሚባለው ደግሞ ለሴት ነው። እነዚህን መለየት አንድ። ሁለተኛ፣ ሁለቱም ጉርምስናም ሆነ ኮረዳነት በተወሰነ የዕድሜ ክልል ውስጥ የሚከሰት ሲሆን እዚህ ውስጥ የሚታዩ ለውጦች ሁለት ናቸው። አንድ የአካል፣ ሁለት የባህሪ ለውጦች ናቸው ማለት። ስለዚህ የአካልም የባህሪም ለውጦች ናቸው እዚህ ውስጥ የሚከሰቱ። ስለዚህ እነዚህ ሁለቱም አጠቃላይ ምን ይባላሉ? ይህ ለውጥ ስነ ህይወታዊ ለውጥ ይባላል ማለት፣ ወይም ባዮሎጂካል ቼንጅ ተብሎ ይባላል። ስለዚህ ስነ ህይወታዊ ለውጥ ይባላል። እቺን ቃል ሊጠይቃችሁ ይችላሉ። ስለዚህ በወንዶችና በሴቶች ላይ የሚከሰት ተፈጥሯዊ የአካልና የባህሪ ለውጥ ምን ይባላል ቢሏችሁ ስነ ህይወታዊ ለውጥ ይባላል። ባዮሎጂካል ቼንጅ ብለን የምንለው ነው ማለት ነው። አንድ ይሄንን ትይዛላችሁ። ስለዚህ እዚህ ጋር መሰረታዊ ነጥቡ ምንድን ነው? ዋና ነጥቡ ሁለቱም ይህ ጉርምስናም ሆነ ኮረዳነት በእድገት ሂደት ውስጥ እንግዲህ የሰው ልጅ ከአንዱ የእድሜ እርከን ወደ ሌላው በሚሻገርበት ሳለ ከህፃንነት ከፍ እያለን ስንሄድ አይደል? ስለዚህ እየጎረመስን ወይም ወደ ኮረዳነት በሚካሄድበት ሰዓት ላይ የሚከሰቱ ለውጦች ሁለቱም የአካልና የባህሪ ለውጦች ናቸው ብለናል። ይህ ለውጥ ደግሞ ስነ ህይወታዊ ለውጥ ነው። ይህ ለውጥ አጠቃላይ ምንድን ነው? በእድገት ሂደት የሚመጣ በጣም ጤናማና ተፈጥሯዊ ክስተት ነው ማለት ነው። አንደኛ ብቁና ጤናማ መሆናችንን እያሳየን ነው። በጤናማ እድገት ላይ እንደሆንን ማሳያ ነው። አንድ ጤናማ ነው። ሁለተኛ ተፈጥሯዊ ክስተት ነው ማለት ነው። ስለዚህ ይህንን መረዳት መቻል አለብን። አንዳንዴ ባላሰብነው መንገድ ላይ የሚከሰቱ አካላዊም ሆነ ስለልቦናዊ ለውጦች ወይም አካላዊም ሆነ የባህሪ ለውጦች በሚከሰቱበት ሰዓት ላይ አዲስ ሆኖ መደናገጥ፣ መፍራት ምናምን አይገባም። እነዚህ ሁለቱም ጤናማ እንዲሁም ተፈጥሯዊ ክስተቶች እንደሆኑ መረዳትና ማወቅ መቻል አለብን ማለት ነው። እያንዳንዱ ዘርዘር እያደረግን እያየን እንሄዳለን። እንግዲህ መጀመሪያ ላይ እንዳልነው ጉርምስና ለማን ነው የሰጠነው? ለወንድ ብለናል አይደለ? ስለዚህ በወንዶች ላይ የሚታዩ ለውጦች ምንድን ናቸው? እንግዲህ አንድ እድሜው ምን የሆነ ማለት ስንት የሆነ ነው ጉርምስና ላይ ወደ ጉርምስና እየገባ ነው የሚባለው ስንል የመጀመሪያው በወንዶች ላይ ነው። ይሄ ሉክ ከ12 እድሜው ከ12 እስከ 14 ውስጥ ያለ ማለት ነው። ከ12 እስከ 14 ዓመት ባለው የእድሜ ክልል ውስጥ የሚከሰት ነው ማለት ነው። ምን ጉርምስና ምንለው ይሄ ጅማሮ ነው። 12ም 13ም 14ም ሊሆን ይችላል። ስለዚህ እንደየሰው እንደየእድገት መጠናቸው ሊለያይ ይችላል። ግን የሚጀምረው ከስንት ነው? ከ12 በዚህ ውስጥ ባለው ውስጥ ጅማሮ ነው ይሄ። ስለዚህ ከዚህ የእድሜ ክልል ውስጥ ይጀምራል ማለት ነው። አካላዊ ለውጦች ወይም እንደዚህ የውስጣዊ ለውጦች የሚከሰቱት በዚህ ነው። የባህሪ ለውጥ ሊሆን ይችላል። የአካል ለውጥ የሚታዩት በወንዶች ላይ ከ12 ዓመት ጀምሮ ወይም እስከ 14 ዓመት ባለው የእድሜ ክልል ውስጥ የሚከሰት ነው ማለት ነው። አንድ ይሄን ትይዛላችሁ። ይጠይቋቸዋል። በወንዶች ላይ በየትኛው የእድሜ ክልል ውስጥ የሚከሰት ነው ይላቸዋል። ስለዚህ በወንዶች ከ12 እስከ 14 ምን አይነት ለውጦች አሉ፣ አካላዊም ሆነ ባህሪያዊ ምን አይነት ለውጦች አሉ ስንል በወንዶች ላይ መጀመሪያው የሚታየው እድሜያቸው ከ12 እስከ 14 ያሉ ልጆች ምን አይነት ለውጥ ይታያል? የመጀመሪያው የድምፅ መጎርነን ነው። ያለ ወፍራም ድምፅ ይሆናል ማለት ነው። ድምፅ እየተቀየረ ይመጣል። መጀመሪያ ከነበረው ድምፅ ትንሽ ያዝ፣ ጉሮሮ ላይ ያዝ የማረግ ድምፅ ወይም ወፈር የማለት ምልክት ይታያል ማለት ነው። ይህ የድምፅ መጎርነን አንዱ ነው። ሁለተኛው የትከሻና የደረት መስፋት። አያችሁ፣ ትከሻ ትንሽ ሰፋ ይላል፣ ደረትም ሰፋ ይላል፣ አበጥ ሊል ይችላል። ስለዚህ ይሄ በወንዶች ላይ የሚታይ የጉርምስና ምልክት ነው። ሁለተኛው በወንዶች ላይ የሚታይ
የጉርምስና ለውጦች ምንድን ናቸው ስንል የትከሻና የደረት መስፋት እንዲሁም የጡንቻዎች መዳበርና ጥንካሬ መጀመሪያ ከነበረው ጥንካሬ ትንሽ ዳበር ያለ ጥንካሬ ይኖራል ማለት ነው። ጡንቻዎቻችን ጠንከር እያሉ ይመጣሉ ማለት ነው። በፊት በፊት ላይ የሚታይ ጺም አለ አይደል? በፊታችን ላይ በብብት ስር እና በብልት አካባቢ ጸጉር መብቀል ይለናል። ይሄኛውም አካላዊ ለውጥ ነው። አካላችን ላይ የሚታዩ ለውጦች ናቸው። እነዚህ ለውጦች ጤነኛ ለውጦች ናቸው ማለት ነው። እንዲሁም የወንድ የዘር ፈሳሽ መመንጨት መጀመር፣ ይሄም በወንድ ላይ ብቻ የሚታይ ጉርምስና ምልክት ነው ማለት ነው። የወንድ ዘር ፈሳሽ መመጠት መጀመር እንዲሁም ፈጣን የክብደትና የቁመት መጨመር ይታያል ማለት ነው። እንግዲህ እዚህ ውስጥ የተዘረዘሩት አካላዊ ለውጦች በጠቅላላ ምንድናቸው? በወንዶች ላይ የሚታዩ የጉርምስና ምልክቶች ናቸው ማለት ነው። እነዚህን በምታጠኑበት ሰዓት ላይ ፈተና ላይ የጋራ የሆኑትን የአካላዊ ለውጦች ሊጠይቋችሁ ይችላሉ። ለምሳሌ በሁለቱም በወንዶችም በሴቶችም የሚታይ እያለ ሊጠይቃችሁ ይችላል። ስፔሲፊካሊ በወንዶች ብቻ በሴቶች ብቻ ሊል ስለሚችል እያንዳንዱን እዚህ ጋር ያሉትን ማየት በደንብ ማጤን ያስፈልጋል ማለት ነው። እነዚህ እንግዲህ በወንዶች ላይ የሚታዩ አካላዊ ለውጦች ናቸው። እድሜው ከስንት ይጀምራል? ከ12 እስከ 14። እቺ መደጋግማት ለምንድን ነው? ብዙ ጊዜ ይጠየቃል ማለት ነው። ስለዚህ እነዚህ በወንዶች ላይ የሚታዩ አካላዊ ለውጦች ወይም በጉርምስና ወቅት የሚታዩ አካላዊ ለውጦች ናቸው ማለት ነው። ሁለተኛው በሴቶች ላይ የሚታዩ ለውጦች ምንድን ናቸው የሚለውን ነው የምናየው። እንግዲህ እያንዳንዱን እየለያችሁ ማየት መቻል አለባችሁ። ይኸው የዕድሜ ለውጡን እዩ። እንግዲህ በወንዶች ከ12 እስከ 14 ብለናል አይደለ? ስለዚህ በሴቶች ደግሞ ይፈጥናል አይደለ ዕድሜው። ስለዚህ ከ11 ዓመት ይጀምራል ማለት ነው። ከ11 እስከ 13 ባለው ውስጥ የጅማሮ ነው ይሄ። ስለዚህ ከ11 እስከ 13 ዓመት ባለው የዕድሜ ክልል ውስጥ የሚከሰት ነው ማለት ነው። ምን? ኮረዳነት። እንግዲህ እዚህ ዕድሜ ውስጥ ያለች አንድ ልጅ ምን አይነት አካላዊ ለውጦች ይታያሉ ስንል የመጀመሪያው የጡት ማጎጥቆጥ ወይም ማደግ መጀመር ማለት ነው። ጅማሮ ነው እንዳትረሱ እዚህ ጋር። ስለዚህ ገና የጡት ማጎጥቆጥ ወይም ማደግ መጀመር ይታያል እዚህ ጋር። ሁለተኛ የወር አበባ መታየት መጀመር፣ ይሄኛውም ሁለተኛው ነኝ። 11 ዓመት ላይ ሊሆን ይችላል፣ 12 ዓመት ላይ ሊሆን ይችላል፣ 13 ዓመት ላይ ሊሆን ይችላል፣ ሊታዩ ይችላሉ እነዚህ ለውጦች። ይሄ እንግዲህ አቭሬጅ ነው። በአብዛኛው ላይ ሊታይ የሚችለው በዚህ የዕድሜ ክልል ውስጥ ነው ማለት ነው። የወር አበባ መታየት መጀመር፣ ይሄም ጤናማ የሆነ የአካላዊ እድገት ማሳያ ነው ማለት ነው። ሶስተኛው የዳሌ መስፋት ነው። ይሄ ለወንድ ልጅ የለም አይደል? የወንድ ልጅ ምኑ ነው? ደረቱ፣ ትከሻው ሰፋ ይላል። ስለዚህ በሴቶች ላይ ደግሞ ምን ይታያል? የዳሌ መስፋት። ይህንንም እንዳትረሱ። ሌላው የድምፅ መቅጠን ነው። በደንብ እቺ ለዩዋት። እቺ እንግዲህ ተቃራኒ ናት። አያችሁ፣ በወንድ ላይ ምን ይሆናል? የድምፅ መወፈር ነው አይደለ? መጎርነን፣ የድምፅ ይጎረነናል በወንድ ላይ። በሴቶች ላይ ደግሞ የድምፅ መቅጠን ነው የሚታየው ማለት ነው። ልሳነ ጥሩ መሆን ይላል እዚህ ጋር። ስለዚህ የድምፅ መቅጠን፣ ቀጠን ያለ ድምፅ ይሆናል ማለት ነው። ይሄ በዛኛው ላይ ተቃራኒ ነው እዚህ ጋር። ሌላው በብብት ስርና በብብት አካባቢ በብልት አካባቢ ምን ጸጉር መብቀል፣ ይሄ ተመሳሳይ ነው በወንድ ላይም በሴት ላይም። ስለዚህ በሁለቱም በጎርምስና ወቅትም በኮረዳነት ላይም የሚታይ ሁለቱም ላይ የሚታይ አካላዊ ለውጥ የትኛውን ቢባል አንዱ ይሄ ነው ማለት ነው። በሁለቱም ላይ በተመሳሳይ መንገድ። ስለዚህ በፊት ላይ በሴቶች ላይ አይታይም አይደል? በሴቶች ላይ አይታይም። ይሄ በብብት ስርና በብልት አካባቢ ጸጉር መብቀል ይሄ አንደኛው ነው በተመሳሳይ። ሌላው ፈጣን የክብደትና የቁመት መጨመር፣ ይሄ ሁለቱም ላይ ይታያል ማለት ነው። ይሄም ሁለቱም ላይ ይታያል። ፈጣን የክብደት መጨመርም በወንዱ ላይም አለ፣ የቁመት መጨመርም በወንድ ላይ አለ። ምክንያቱም እድገት ካለ እነዚህ ሁለቱ ነገሮች አሉ ማለት ነው። ስለዚህ እነዚህን በደንብ ማየት ትጠይቃላችሁ፣ ብዙ ጊዜ ይጠየቃል። ስለዚህ ሁለቱም ላይ በተመሳሳይ ልትባሉ ትችላላችሁ፣ ወይም በአንዱ ላይ በኮረዳነት ወይም በጉርምስና እያሉ ሊጠይቋችሁ ይችላሉ ማለት ነው። ስለዚህ የሳይንስ የሚኒስትሪ ጥያቄ ሲሰራላችሁ በደንብ እነዛን ታያላችሁ። ስለዚህ ሁለተኛው ነጥብ በሴቶች ላይ የሚታዩ አካላዊ ለውጦች ናቸው ማለት ነው በኮረዳነት ጊዜ። ሌላው እንግዲህ አንዱ ሰፋ አድርገን የምናየው እዚህ ላይ ነው። ይሄ በሴቶች ላይ የሚታይ በኮረዳነት ወቅት የሚታይ የወር አበባና ንጽህና አጠባበቅ ይለናል። እንግዲህ ይሄን በሴቶች ላይ የሚታይ ነው። እንግዲህ እዚህ ጋር ምንድን ነው ስንል ሴቶች አላስፈላጊ የሆኑ የደም ቆሻሻዎችን የሚያስወግዱበት ተፈጥሯዊ ክስተት ምን ይባላል? የወር አበባ ይባላል ማለት ነው። የወር አበባ ይባላል። እንግዲህ የወር የተባለው ለምንድን ነው? በወር ውስጥ አንዴ የሚከሰት ስለሆነ ማለት ነው። ስለዚህ በወር ውስጥ አንዴ የሚመጣ ነው። ስለዚህ ይህ አላስፈላጊ የሆኑ የደም ቆሻሻዎችን የሚያስወግድበት ተፈጥሯዊ ክስተት ነው። ይሄ አንድ ተፈጥሯዊ ነው። የስ ሁለተኛ ጤናማ ምልክት ነው ይሄኛው ማለት ነው። ስለዚህ ጤናማ ክስተት ነው። እነዚህ ነገሮችን
እንግዲህ በግንዛቤው ቤት ውስጥ ዲስከስ ማድረግ፣ እነዚህ አካላዊ ለውጦች በሚመጡበት ሳለ ቤተሰቦቻችሁ ማሳወቅ፣ እያንዳንዱን ነገር ከወዲሁ እየነገሩ እነሱ ደግሞ ሞር ያለፉበትን ነገር ምን ማድረግ እንዳለባችሁ እንደሌለባችሁ በደንብ ያስተምሯቸዋል። ስለዚህ በዚህ ወቅት በደንብ ከቤተሰቦቻችሁ ጋር ከቅርብ ከሆኑ ሰዎች ጋር ይህን በደንብ ማውራት ያስፈልጋል ማለት ነው፣ በተለይ ሴቶች። ሌላው እንግዲህ የወር አበባ በአማካኝ በየ28 ቀናት የሚከሰት ወራዊ ሂደት ነው። በየስንት ቀናት? በየ28 ቀናት። እቺ መሰረታዊ ነጥብ ናት፣ ትጠየቃለች። ስለዚህ በየ28 ቀናቱ የሚከሰት ወራዊ ሂደት ነው። ይሄ ዑደት ነው ማለት ነው። ስለዚህ በየወሩ ይሄ በየ28 ቀናቱ የሚከሰት በሴቶች ላይ የሚታይ ስርዓት ነው ማለት ነው። እንግዲህ ይህ መቼ ይጀምራል ስንል ቅድም እንዳልነው አብዛኛው ጊዜ ከስንት ይጀምራል? ከ12 ዓመት ይጀምራል። አንዳንድ ላይ ከ11ም ሊጀምር ይችላል። ስለዚህ ከ12 ዓመት ይጀምራል። አንዳንዶቹ ከ13 ሊጀምሩ ይችላሉ። ስለዚህ በአብዛኛው ጊዜ ግን ከ12 ዓመት ይጀምርና እስከ 55 ዓመት ድረስ ይሄዳል። እስከዚህ ድረስ ይሄዳል። ስለዚህ እዚህ ላይ ሲደርሱ ምን ይሆናል? ይቆማል ማለት ነው። ይሄ ነገር ያበቃል። የዛን ሰዓት ላይ ያቺ ሴት ልጅ መውለድ አትችልም ማለት ነው። ስለዚህ ልጅ የመውለዳ ጊዜው በሚያልፍበት ሰዓት ላይ ምን ሆነዋል ማለት ነው? የወር አበባ ማየት አቁመዋል ማለት ነው። ይሄ ማወቅ መቻል አለብን። ስለዚህ አብዛኛውን ጊዜ ከ12 እስከ 55 ዓመት ባለው የዕድሜ ክልል ውስጥ ይከሰታል። ይህንን በደንብ መያዝ አለባችሁ። እሺ፣ የወር አበባ መታየት አንዲት ሴት ምንድን ነው የሚያሳየን በምንልበት ሰዓት ላይ ምንድን ነው አንድ ሴት ላይ ይሄ ነገር መከሰቱ መታየቱ ምንድን ነው የሚያሳየው ስንል አንዲት ሴት ልጅ መውለድ የምትችልበት ዕድሜ ላይ መድረሷን ያሳያል። ልጅ መውለድ የምትችልበት ዕድሜ ላይ መድረሷን ያሳያል። ያ ማለት ግን በጣም ሕፃን ልጅ እንደሆነች ደግሞ መታወቅ አለበት። ልጅ ናት ገና አይደለ? ያም ክስተቱ ሂደቱን አሳየን እንጂ ይህ ልጅነታቸውን መርሳት የለብንም፣ ሕፃናት እንደሆኑ ማለት። ስለዚህ የወር አበባ መታየት አንዲት ሴት ልጅ መውለድ የምትችልበት ዕድሜ ላይ መድረሷን ነው የሚያሳየን ማለት ነው። ስለዚህ እነዚህ ነገሮችን በደንብ ከቤተሰብ ጋር ጥንቃቄ ማድረግ፣ ከቤተሰብ ጋር ዲስከስ ማድረግ፣ ምን ማድረግ እንዳለባችሁ እንደሌለባችሁ ማውራት መቻል አለባችሁ ማለት ነው። ሁለተኛው ነገር የምናየው እንግዲህ የወር አበባን ነው እዚህ ጋር ያየነው። ንጽህና አጠባበቅን ደግሞ እናያለን ማለት ነው። እንግዲህ በወር አበባ ጊዜ የሚከናወኑ ሂደቶች ምንድን ናቸው? ሂደቶቹ ምንድን ናቸው? ምንድን ነው የሚከሰተው ስንል የመጀመሪያው ያ ደም ከየት ነው የሚመጣው በምንልበት ሰዓት ላይ እናንተን የሚጎዳ አይደለም። ያ ነገር ምንድን ነው እዚህ ጋር ያለው የሚለን የማህፀን ግድግዳ በደም ስሮች መደራጀት ያችሁ ወይም ለጽንስ ዝግጅት ማድረጉን ያሳየናል ማለት። ስለዚህ ቅድም እንዳልነው በዚህ ጊዜ ላይ አንድ ሴት ምን ልጅ መውለድ እንደምትችል መድረሷን ለማሳየት ነው ብለናል አይደለ? ስለዚህ የዛን ሰዓት ላይ የተዘጋጀ ምን አለ? እንቁላል አለ። የማህፀን ግድግዳ ምን ይሆናል? ዝግጁ ይሆናል። በደም ስሮች ይደራጃል ማለት ነው። ለጽንስ ዝግጁ ይሆናል። ከዛ በኋላ ይሄ የተዘጋጀው እንቁላል ከእንቁሊጥ ከእንቁሊጥ ኦቫሪ ብለን የምንለው ነው በእንግሊዝኛ። ስለዚህ እንቁላል ከእንቁሊጥ ወጥቶ ወዴት ይሄዳል? ወጥታ ወደ ማህፀን ቦይ መግባት አለን። ስለዚህ ቀጥታ ከዛች ከኦቫሪ ይወጣና ወደ ማህፀን ቦይ ይገባል ማለት ነው። ይሄ ፋሎፒያን ቲዩብ የሚባለው ነው። እንግሊዝኛ ላይ 8ኛ ክፍል ስትገቡ በደንብ ይህንን ትማራለች። ስለዚህ እንቁላል ከእንቁሊጥ ወጥታ ወደ ማህፀን ቦይ ይገባል ማለት ነው። በዛ ሰዓት ላይ ያ እንቁላል የወንድ የዘር ፈሳሽ ካገኘ ጽንስ ይፈጠራል። ካልሆነ ግን ምን ይሆናል? ጽንስ ካልተፈጠረ ያ የማህፀን ግድግዳው መፈራረስ ይጀምራል ማለት ነው። ስለዚህ ይፈራርስና ምን ይሆናል? ያ የፈራረሰው ግድግዳ በትንሽ ደም መልክ በከረቤዛ በኩል ይወገዳል። ስለዚህ የወር አበባ የምንለው ይህ የተወገደው የአላስፈላጊው ደም ነው ማለት ነው። ስለዚህ ይሄ ሂደቱን የሚከናወኑ ሂደቶች እነዚህ ናቸው ማለት ነው። እናንተ እነዚህን በደንብ ማየት ዲስከስ ማድረግ ቤት ውስጥ ማለት ነው ከቤተሰቦቻችሁ ጋር። ኦኬ። ሌላው በዚህ ፖይንት ላይ የምናየው ምንድን ነው? ራስን መንከባከብና ጾታዊ ጥቃት ይለናል። እንግዲህ ራስን መንከባከብ እና ጾታዊ ጥቃት። እንግዲህ ራስን መንከባከብ ስንል እዚህ ጋር በወር አበባ ጊዜ ምን ማድረግ አለብን፣ ንጽህናችንን እንዴት መጠበቅ አለብን የሚለውን ግንዛቤ ነው የሚያስጨብጣችሁ። ስለዚህ እዚህ ጋር የምናየው በወር አበባ በሚመጣበት ጊዜ ንጹህ ጨርቅ ወይም ሞዴስ በመጠቀም ንጽህና መጠበቅ ይገባል ይላል። ስለዚህ በዚህ ጊዜ ላይ አንደኛ ሳይክሉን ማወቅ፣ መች ነው የሚመጣው፣ የሚመጣበትን ጊዜ በደንብ ማወቅ። ከዛ በኋላ ያ ሰዓት በሚከሰትበት ሰዓት ላይ በጥንቃቄ ንጹህ ጨርቅ ወይም ሞዴስ መጠቀም ማለት ነው። ከዛም በቃ ጤነኛ ሂደት ነው ማለት ነው። ሌላው
ይህንን ካየን ጾታዊ ጥቃት ስንል ምን ማለት ነው? እንግዲህ ጾታዊ ጥቃት ማለት ሰዎች ለግል ፍላጎታቸው ሲሉ በሌሎች ላይ የሚያደርሱት ጾታን መሰረት ያደረገ ትንኮሳ ወይም አስገድዶ መድፈር ነው ማለት ነው። ይሄ እንግዲህ በሴቶች ላይ ብቻ አይደለም፣ ሁለቱንም የሚመለከት ነው። የስ አንድ ሰው ወንድም ይሁን ሴት ያለ ግል ፍላጎታቸው ሲል በሌሎች ላይ የሚደርስባቸው ጥቃት ያ ጾታዊ ጥቃት ይባላል ማለት ነው። አንደኛ ወንጀል ነው። የስ አንድን ሰው አንድን ልጅ ወይም ወንድም ይሁን ሴት ያለ ፍላጎታቸው አይደለም በአስገድዶ ሌላ ነገር ማድረግ ይቅርና የማይፈልጉትን ወሬ እንኳን ማውራት ይሄ ወደ ጾታዊ ጥቃት ውስጥ ያስገባል ማለት ነው። የማይፈልጉትን ወሬ በተለይ ወሲብ ነክ ነገሮች ማውራት፣ ተገቢ ያልሆኑ ነገሮች ከልጆች ጋር ማውራት፣ በተለይ ከ18 ዓመት በታች የሆኑ ልጆች ጋር ማውራት ወንጀል ነው። ስለዚህ ይሄ ጾታዊ ጥቃት የሚባለው አንደኛ አካላዊ ግንኙነት ማድረግ በማስገደድ ብቻ ሳይሆን በንግግር እንኳን እነዚህን ልጆች ያለ ፍላጎታቸው ማውራት በራሱ አንድ ጾታዊ ጥቃት ይባላል፣ ሁለት ወንጀል ነው ማለት ነው። ስለዚህ ምንድን ነው ማድረግ ያለባችሁ እንደዚህ አይነት ነገሮች በሚከሰቱበት ሰዓት ላይ ለመከላከል ምንድን ነው ማድረግ ያለብን? አንድ ሳይከሰት በፊት እንደዚህ ነገሮች ሳይመጡ በፊት ምን ማድረግ አለብን ስንል መከላከያዎቹ የመጀመሪያ ስለ ሰውነታችን ለውጦች በግልጽ መነጋገር። የስ ስላሉብን አካላዊ ለውጦች አንዳንድ ጊዜ አዲስ የሆኑብንና ልንደነግጥ እንችላለን። እነዚህ ነገሮች ከግንዛቤ እጥረት የሚመጡ ናቸው። ቤተሰቦቻችሁ ብዙ ጊዜ ሴት የሆናችሁ ልጆች ታላላቆቻችሁ፣ እህቶቻችሁ፣ እናቶቻችሁ ጋር ዲስከስ ማድረግ እንደዚህ በግልጽ መነጋገር አንድ ተፈጥሯዊ ሂደት በመሆኑ ማፈር ምናምን አያስፈልግም። እንደዚህ አይነት ነገር የስ በደንብ መነጋገር መቻል አለባችሁ ማለት ነው። ሁለተኛው ከማናቃቸው ሰዎች የሚመጡ አላስፈላጊ ግብዣዎችን አለመቀበል። ምንም ይሁን ምን እነዛን ነገሮች አይሆንም ብሎ ማለት ነው። ወይም ለቅርባችን ላለ ከኛ ተለቅ ለሚል ሰው ማሳወቅ ያንን ነገር ማለት ነው። ስለዚህ ከማናቃቸው ሰዎች ጋር የሚደረጉ ግንኙነቶችን ማቆም መቻል አለብን። ሌላው አጠራጣሪ ነገር ሲያጋጥም ቶሎ ብሎ ለወላጆች ወይም ለአስተማሪዎች ወዲያው መንገር። በትምህርት ቤት ውስጥ ሊሆን ይችላል፣ በሰፈር፣ በቤት እነዚህ አጠራጣሪ ነገር ሲያጋጥማችሁ በቅርባችሁ ላለ ሰው ማሳወቅ መቻል። እነዚህ ነገሮች ካረጋችሁ አንደኛ ቅድመ ጥንቃቄ ያረጋችሁ ማለት ነው። ስለዚህ ምንም ነገር ሳይከሰት እነዚህ ነገሮች ምን በቅድመ ጥንቃቄ ማድረግ ቻላችሁ ማለት ነው። ስለዚህ እዚህ ያሉትን ነገሮች መሰረታዊ ነጥቦች ናቸው። ይህ እንግዲህ ለዛሬ ያዘጋጀውላችሁ ዋና ዋና ነጥብ ይህን ይመስላል ማለት ነው። እናንተ እዚህ ላይ ሰፋ አድርጋችሁ ማየት ማውራት መቻል አለባችሁ ማለት ነው። በቀጣይ ሌላ ቪዲዮ ይዤላችሁ እመጣለሁ። እዚህ ላይ ሀሳብ፣ አስተያየት፣ ያልገባችሁ ነገር ካለ፣ ጥያቄ ካለ በኮሜንት አስቀምጡልኝ፣ መልሳለሁ። በተለይ ይህን ቪዲዮ ላይክ አድርጉ። የምታዩቸውን ቪዲዮዎች ላይክ እያደረጋችሁ ኮሜንት እየሰጣችሁ አዳዲስ ተማሪ ከሆናችሁም ሰብስክራይብ አድርጉ፣ ለሌሎች ተማሪዎችም ሼር አድርጉ። በቀጣይ እስከምንገናኝ መልካም ቆይታ